ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳይ እንመልከት። ትናንትና ምሽት በሞኔልክስ ቦልቭስ 2-1 በሆነ ውጤት ተሸንፏል። ሊቨርፑል በዚህ ውድድር ዓመት በመጨረሻዎቹ ደቂቃዎች በሚቆጠርበት ግቦች በጣም ብዙ ነጥቦችን ያጣው የመጀመሪያ ፕሪሚየር ሊግ ቡድን ሆኗል እና እናንሳው በጣም መጥፎ የውድድር ዓመት እንደሆነ የሚገልጽ ሌላ ሽንፈት ይመስለኛል። ይህንን ጉዳይ እንመልከት። በታሪክ በፕሪሚየር ሊግ ታሪክ ባለፉት 34 ዓመታት ከ90ኛው ደቂቃ በኋላ በተቆጠሩ ጎሎች ብዙ ጨዋታዎች የተሸነፈው ቡድን በታሪክ በዚህ ውድድር ዘመን ብቻ ሳይሆን ፕሪሚየር ሊግ ከሆነበት ጊዜ ጀምሮ እንዴት ሊብራራ እንደሚችል አላቅም። የትኩረት ችግር ነው ወይ ተጫዋቾቹ ለ90 ደቂቃ በተመሳሳይ ኢንቴንሲቲ የመጫወት ችግር ስላለባቸው ነው? የሜንታሊቲ ጉዳይ ነው? ምን ብለሽ እንደምታብራሪው አላቅም። ሊቨርፑል መጀመሪያ አካባቢ በመጨረሻ ደቂቃ ጎሎች ብዙ ጨዋታዎች ያሸንፍ ነበር። በቅርብ ጊዜም ኖቲንጋም ፎረስትን በመጨረሻ ደቂቃ የአሌክሲስ መካሊስተር ጎል እንዳሸነፈ አውቃለሁ። ግን 5 የተለያዩ ጨዋታዎችን በመጨረሻ ደቂቃ በተቆጠሩበት ጎሎች ከ90ኛው ደቂቃ ባሻገር በተቆጠሩ ጎሎች የትላንትናውን ጨዋታ ጨምሮ ተሸንፏል። ብቻ ያው ችግር አይደለም ይገባኛል። ግን እሱን እንደመነሻ ስላነሳሽው ነው። በሁሉም የሜዳው ዲፓርትመንት ሊቨርፑል ደካማ ነበር ትላንት። ወልቭስ እንላለን። እኔ ያው እንግዲህ በመጀመሪያዎቹ 18 ጨዋታዎች ሁለት ነጥብ ብቻ የነበረው በመጀመሪያዎቹ 18 ጨዋታዎች አንድም ጨዋታ ያላሸነፈ ሲዝኑን በሙሉ እስከ አርብ ድረስ አንድ ጌም ብቻ ያሸነፈ ቡድን ነው ወልቭስ። የሆነ ያገኙት ኢንስፓይሬሽን አለ። በፕሪሚየር ሊግ አይተርፉም፣ የመትረፍ እድል የላቸው፣ ምንም ጥያቄ የለው፣ አይተርፉም። ለዛ ነው ኦፕታ የራሱን አናሊሲስ ተጠቅሞ የራሱን የጨዋታው ክብደት የቡድኖችን ጥንካሬ ብዙ ነገሮች ከግምት አስገብቶ 100% ነው ያለው 99.9 99.8 ምናምን አይደል 100% ይወርዳል ብሎ ነው ኮንክሉድ ያደረገው። ሊቨርፑል ደግሞ ትላንትና ቢያሸንፍ ኖሮ ለጊዜውም ቢሆን ያሉት ቡድኖች በሙሉ ከባባር ጨዋታ የሚጠብቃቸው ናቸው። አንደኛ አስቶን ቪላና ቼልሲ እርስ በርስ ነው የሚጫወቱት። ማንቸስተር ዩናይትድ ወደ ሴንት ጄምስ ፓርክ ሄዶ ከኒውካስል ጋር ነው የሚጫወተው። ኒውካስል ጥሩ ሲዝን እያሳለፈ ባይሆንም ሜቢ ቀላል ጨዋታ ላይ ሆን ይችላል። አድቫንቴጅ ነው። ለጊዜውም ቢሆን እዛ ቦታ ላይ መቀመጥ ይችሉ ነበር። ያንን የቻምፒየንስ ሊግ ቦታ ኮንሶሊዴት ማድረግ ይችሉ ነበር። የሚጫወቱበት አላማ ነበራቸው። ግን አሰልጣኙ ራሳቸው ኦፍ ኮርስ ከፈጠርነው የጎል እድል ብዛት ብዙ አይደለም አሉ፣ ግን በቂ ይሄን ጨዋታ 10 ጊዜ ብንጫወት ምናልባት 9 ጊዜ እናሸንፋለን አሉ። በተመሳሳይ ፐርፎርማንስ ግን ፐርፎርማንሱ ጥሩ እንዳልሆነ አምነዋል። ቨርጂል ቫን ዳይክ አንዳንድ ጨዋታዎች ላይ የሚሰራቸው ስህተቶች አሉ። ቶሎ አሮኮዳሪ በቀላሉ ነው ዲስፖሰስ ያደረገው ቫን ዳይክ የመጀመሪያው የወልቭስ ጎል ሲቆጠር ማለት ነው። እሱም ከጨዋታው በኋላ በመጀመሪያ አጋማሽ ራሱ የኳስ ቅብብላችን በጣም ቀርፋፋ ስሎ ነበር፣ ዝግ ባለ ፍጥነት ነው ኳስ እንቀባበል ነበር። እንደ ወልቭስ አይነት ያው የሮብ ኤድዋርድስ ሀሳብ እንደሚመስለው በኋላ በጨዋታ ውስጥ ያደረጓቸው ለውጦችም ስታይ እስከ 70 ደቂቃ ድረስ ጨዋታው ሰርቫይቭ ለማድረግ ነው የተጫወቱት። ከዛ ኦኬ አንዳንድ ተጫዋቾች ቀይሬ ያስገባና ደግሞ የሆነ የተለየ ነገር ልናገኝ እንችል እንደሆነ ሞክራለሁ የሚል ስሌት እንዳለው አሰልጣኝ ጨዋታ ውስጥ በተቻለ መጠን የመቆየት ዳሜጅም ከመጣ አደጋውን የመቀነስ እንጂ ጨዋታውን አሸንፋለሁ ብሎ እንደሚያምን ቡድን አልነበረም ሴታፓቸው። የሊቨርፑልን የበላይነት እንደተቀበለ እና ደግሞ ኦፍ ኮርስ ሎጂካል ነው የሊቨርፑል የበላይነት ይኖር ነበር በጨዋታው ላይ። ግን ሊቨርፑል ራሱ አጋዥ ነበር ደግሞ ለዛ። ምክንያቱም ልክ እንደዚህ በጣም ጥቅጥቅ ብሎ በዲስፕሊን እንደወረደ ቡድን ተስፋ አድርጎ የሚጫወት ሳይሆን የሆነ የህልውና ተስፋ እንዳለው ቡድን የሚጫወት ቡድን ሲሆን ለእያንዳንዱ ኳስ የሚፋለም ቡድን ሲሆን የጨዋታው ቅብብል ፍጥነት ከፍ ማለት አለበት። የተጋጣሚን ቡድን ፖዚሽኒንግ ዲስሎጅ ማድረግ፣ ቦታቸውን ማሳት፣ በመስመሮች መሀል ክፍት ቦታ ማግኘት፣ ማስገደድ፣ ፎርስ ማድረግ የሚሉት እነሱ ልክ እንደዛ ማድረግ አለበት። በጣም ቅርፍፍ ባለ ፍጥነት ነው ይጫወቱ የነበሩት እና አሰልጣኙ የመጀመሪያ አጋማሽ ላይ ልክ እንዳለቀ ራያን ክራፈንበርግን ቀይረው
ከርትስ ጆንስን ሲያስገቡት ስለ ፓስ ፍጥነት እንደሆነ ግልጽ ነው። ምክንያቱም አንዳንድ ጊዜ ኳስ እግሩ ላይ ያቆያል ይባላል እንጂ ከርትስ ጆንስ ምናልባት በሊቨርፑል ውስጥ ቢያንስ በፓስ ፍጥነት አንደኛ ሊሆን ይችላል ከአማካዮቹ ሁሉ። በራፈንበርግ ብቃት ደስተኛ አልነበረም። ራፈንበርግ ማለት ቴምፖ ሴተር ነው፣ የቡድኑ ጥልቅ አማካይ ነው። ስለዚህ ቴምፖ አሰልጣኙ የሚፈልጉት አይነት ቴምፖ አልነበርም፣ ወይ ቡድኑ የሚያስፈልገው አይነት ቴምፖ አልነበርም፣ ወይ ወልቭስ በሚጫወትበት መንገድ ለሚከላከል ቡድን የሚሆን አይነት በቂ ፍጥነት አልነበር። የእሱ ኃላፊነት ብቻ አይደለም የቡድን ኃላፊነት ነው፣ ግን የሚጫወትበት ቦታ በጣም ቁልፍ ነው። የእሱ ግን ችግር ብቻ አይደለም። እኔ ከላይ እስከ ታች ድረስ አማካይ ክፍሉ ችግር ነበረበት። አሌክሲስ መካሊስተር ብዙም አይወራበት አይነት ደካማ ሲዝን እያሳለፈ ያለ ተጫዋች ነው። አንዳንድ ትልልቅ ጎሎች ያስቆጥራል፣ አንዳንድ አልፎ አልፎ የምናያቸው ደህና ፐርፎርማንሶች አሉ። ግን አምና ለዚህ ቡድን የነበረው አስፈላጊነት በጣም ከፍተኛ ነው። እሱም ራያን ራፈንበርግም የአምናው ደረጃ ላይ አይደሉ። የሊቨርፑል ሚድፊልድ ጥሩ አይደለም። የሊቨርፑል የተከላካይ መስመር ብዙ ጊዜ ብለናል ጥሩ አይደለም። ትላንትና የግብ ጠባቂው አሊሰን ቤከር ምስተት ሁለተኛው እና የማሸነፊያ ወልቭስ ጎል ሲቆጠር አስተዋጽኦ ነበር። ባለፈው ከሲቲ ጋር በነበረው ጨዋታ ያንን የ97ኛ ደቂቃ ራሽ ውሳኔ እንደሱ ካልኩሌተር ከሆነ ግብ ጠባቂ አተጠብቂ ማለት ነው። ሊቆጠር ማይችል ጎል እኮ ነው የተቆጠረው፣ የሃላንድ ያስቆጠረው የፍጹም ቅጣት ምት ጎል። ሌሎችም ጨዋታዎች ላይ ነስተቶች ይሰራል። ዋናው ችግር ነው እያልኩ አይደለም፣ ግን በሁሉም ዲፓርትመንት ያለውን ችግር የሚያሳይ ከፊት ክሬቲቪቲ የሚባል ነገር የለም እና ድንገት ገና መልስ ሊሰጥባቸው የሚገባቸው ፐርፎርማንሶች ያሉት ፍሎሪያን ቪርትዝ የሚናፈቅበት ጨዋታ ነበር። ጥሩ እየተጫወተ ነው ሰሞኑ። በተለይ የሎ ብሎክ ቡድኖች ላይ ቦታ የሚቀያየር ኢንቢትዊን ደ ላይንስ ኳስ የሚቀበል ሪስክ የሚወስድ 2-3 ተጫዋቾች ለማለፍ ፈቃደኛ የሆነ ተጫዋች ያስፈልጋል። ሞሐመድ ሳላ መጨረሻ ላይ ጎል አስቆጥሯል። ግን እኔ ብዙ ጊዜ ብያለሁ አንድ ታላቅ ተጫዋችን መጨረሻ እያየን ነው። ግን የሚያሳዝን መጨረሻ ማለት ነው። ከ11 ጨዋታ በኋላ ከ14 ሰዓት በኋላ ነው ጎል ያስቆጠረው እና ጎሉም በስተት ነው። ጆን ሪሽ ቤልጋርድ የተሳሳተ ፓስ ሰጠ። እኔ በእኔ እምነት ጆዜሳ ማዳን ነበረበት ያንን ኳስ። ከዛ ደግሞ ሊቨርፑል አንድ እኩል ሆኖ ካልተሳሳት በጣም ትልቅ ኦፕኒንግ አግኝቶ በጣም ደካማ ኳስ ሰጠና ኢንተርሴፕት ተደረገ በወልቭስ ተጫዋች። ይሄ የተጫዋቹን ሁኔታ ያብራራዋል። ጎል ማስቆጠሩ ድንገት ጥሩ ፐርፎርማንስ አያደርገው። ኤኪቲኬ ሰርቪስ የሚባል ነገር አልነበረውም። ስለዚህ ወደ ኋላ ይመጣል፣ ወደ ግራ ይወጣል። ሰርቪስ ከኋላ የለም። ኢቨን ሶቦዝ ላይ በዚህ አመት በጣም ጥሩ የነበረ ተጫዋች ነው። እሱም በሌሎቹ ጨዋታዎች የሚያሳየው አይነት ፎርም ላይ አልነበረም። ገና 30 ምናምን ደቂቃ ወይም 20 ምናምን ደቂቃ እየቀረው ነው ሪዮ እንጋሞሃን አሰልጣኙ ቀይሮ ያስገቡት። ለምን ኮዲ ጋክፖን አስወጣት? አሁን ጋክፖ ላይ የጥራት ችግር ላይ የኳሊቲ ችግር ግን ያለው በዚህ ሲዝን በአጠቃላይ ሁሉም ነገር ችግር ነው። አሰልጣኙ ራሳቸው ወጡና ግን በክፍት ጨዋታ ብዙ የጎል እድል መንፈጥረው እኛ ሆነን ግን የፖሴሽናችንን መጠን ያህል የጎል እድል አንፈጥረም። እዚህ ጨዋታ ላይ ብቻ ያለ ችግር አይደለም። ሰሞኑን ይህንን ችግራችንን የሸፈነልን የቆመ ኳስ ጎሎች እያስቆጠርን እያሸነፍን ስለነበር ነው። እሱን የሸሸገው እንጂ የኦፕን ፕሌይ ቻንስ ክሬሽን ችግርም አለብን። ከዶሚናንሳችን አንጻር በቂ አይደለም የፕሪሚየር ሊግ አንደኛ ቢለን ምስታቱ ሚል አስተያየት ሰጥተዋል። ደግሞ ቅድም ሳንዳነሳሽ ባለቀ ሰዓት ያለው ነገር የተሸነፉባቸው ጨዋታዎች ብቻ አይደሉም፣ የሚሸነፉበትን መንገድ ነው። አሁን በአንዳንድ ጨዋታዎች ደግሞ አቻም ወጥተዋል። ለምሳሌ ከፉልሃም ጋር 2-2 ሲለያዩ፣ ከሊድስ ዩናይትድ ጋር 3-3 ሲለያዩ ሊቨርፑል የአቻነት ጎልም ተቆጥሮበታል። በዚህ የውድድር ዘመን ከ90ኛው ደቂቃ በኋላ 10 ጎሎች ተቆጥረውበታል። እናም ብዙ ችግር ያለበት ነው። ሪዮን ጋሞሃ ገባ። ሪዮ ቅድም ስለ ባርሴሎና ሳነሳ ልጅነት አለ እና አንዳንዴ ቴክኒካዊ ስህተቶች ይሰራል፣ የውሳኔ ስህተቶች ይሰራል። ግን ከየትኛውም የሊቨርፑል የማጥቃት ተጫዋች በላይ ጎል ለማስቆጠር ተቃርቦ ግን የነበረው እሱ ነው። ጆዜሳ አይነን አስደናቂ በእጁ በጣቱ ጫፍ ወደ ውጭ ያወጣው ኳስ ሊቨርፑል በጨዋታ ውስጥ የፈጠረው ትልቁ የጎል እድል ነበር ማለት ይቻላል። እድሎች ነበሯቸው። በኋላም ቨርጅል ቫንዳይክ በጭንቅላቱ ኮዲ ጋክፖም ሌላ እድል አግኝቶ ነበር። ግን ወልቭስን ቶሎ ጎል እስካላስቆጠርሽበት ድረስ ያምናል። የሆነ ነገር ላገኛለሁ ብሎ እንዲጫወት እድል ትሰጫዋለሽ። አደጋ እስካልፈጠርሽ፣ በሩን እስካላንኳኳሽ፣ ጆዜሳን ቢዚ እስካላደረግሽ፣ ፎርስ እስካላደረግሽ ድረስ ነው ወልቭስ ነው መጥፎ ቡድን ባለው የነጥብ ብዛት ገና ሲዝኑ እንደተጀመረ ኦልሞስት የወረደ ቡድን ነው። ግን እንዲያምኑ ታደርጊያቸዋለሽ። የሊቨርፑል ደካማ ፐርፎርማንስ እሱን የሚያሳይ ነው። ስለዚህ በቅርብ ጊዜ
በማንቸስተር ሲቲ፣ በቦርንመዝ፣ በወልቭስ በሌሎችም ጨዋታዎች እንዳየነው ባለቀ ደቂቃ በተቆጠረ ጎል ተሸንፏል። የቻምፒየንስ ሊግ ተስፋ አሁን አደጋ ውስጥ እየገባ ነው። ግን የመጨረሻ ደቂቃ ችግር ብቻ ግን አይደለም። ሊቨርፑል ብዙ ጊዜ ጨዋታ ሲጀምር ጥሩ አይጀምርም። የመጀመሪያው አጋማሽ ኦልሞስት የባከነ ነው። 45 ደቂቃ ጎል የማስቆጠር እድል ብዙ ጨዋታዎች ላይ ይባክናል። የፎረስት ጨዋታ ላይ በቅርብ ጊዜ በሲቲ ግራውንድ የነበረው ጨዋታ ላይ ሌሎችም ብዙ ጨዋታዎች ላይ ሊቨርፑል ልክ የዌስትሃሙ ጨዋታ ላይ እንዳደረገው በአንድ አጋማሽ 2-3 ጎል አስቆጥሮ አይደለም የሚጀምረው። ሁለተኛ አጋማሽ ላይ ከፍተኛ ጥረት የሚጠይቃቸው ለዚህ ነው። የተጋጣሚ ቡድን አጫወት ኮምፓክት ይሆናል፣ በቂ ስፔስ አይኖርም፣ ተገደሽ የሚሆንበት ጊዜ አለ። አሁን ይሄ ደግሞ ከአቲቲዩድ ጋር የሚገናኝ ነው ወይ ከጌም አፕሊኬሽን ጋር የሚገናኝ ነው ወይ? ወልቭስ እንደዛ እንደሚሆን 7 ዲፌንሲቭ ማይንድ ተጫዋቾች ነው ይዞ የገባው። 4 የሴንትራል ተከላካዮች፣ 3 በአብዛኛው ኤንጅል ጎሜዝን እዛ ውስጥ ለመደበው አልመደበው አላቅም፣ ፓሰር ነው እሱ ግን ሌላ 3 አማካኝ፣ በአብዛኛው 7 የበለጠ የመከላከል አዝማሚያ ያላቸውን ተጫዋቾች ነው የተጠቀሙ እና ጠብቅ ነበር ያንን እንደሚያደርግ እስከ መጀመሪያው ጎላቸው ድረስ እኔ የሊቨርፑል ሳጥን ውስጥ ኳስ ነክተው እንደነበር። የወልቭስ የሰሞኑ ሁኔታ ትንሽ ፍሪክ ነው፣ አይገባም። ከአርሰናል ጋር 2 ጎል ሲያስቆጥሩ ሁለቱም ሙከራዎቻቸው ናቸው ጎል የሆኑት። አንደኛው ከሳጥኖች፣ አንደኛው የአርሰናል ተጫዋቾች ሳጥን ውስጥ ሜስ፣ ራያና ጋብርኤል እንደ አይነት ስህተት ሰርተው ሁለቱ ሙከራዎች ብቻ ናቸው የወልቭስ ሙከራዎች የነበሩት። የትላንትናው ጨዋታ 4 ሙከራ ነው ያደረጉት፣ 2 ጎል ነው ያስቆጠሩት። ግን እስከ መጀመሪያው ጎል ድረስ ምንም ሙከራ አልነበረም። አሁን እዛ ጋር የቤንች ጉዳይ አሰልጣኙ ጎሜዝን ብዙ ጎሜዞች አሉ፣ 5 ጎሜዝ ነበር ሜዳ ውስጥ እና መጨረሻ ላይም የሊቨርፑል ጎሜዝ ነው ራሱ ላይ ዲፍሌክት አድርገው ጎል የተቆጠረ። ስለዚህ ብዙ ጎሜዞች ስላሉ አንዱ ጎሜዝ የሆነ የሚጠቀስ ነገር ማድረጉ አይቀርም እና ጎሜዝንና ቶሉ አሮኮዳሬን አሰልጣኙ ቀይሮ አስገባ እና የመጀመሪያው ጎል ሲቆጠር እነዚህ 2 ተጫዋቾች ናቸው ኮምባይን ያደረጉት እና መጨረሻ ላይ እንግዲህ ከትንንሽ ቡድኖች ጋር ከሎ ብሎክ ቡድኖች ጋር ኳሱን በአብዛኛው ለሊቨርፑል ሰጥተው በዲስፕሊን ከሚከላከሉ ቡድኖች ጋር ያለው ሬከርድ በጣም ደካማ ነው እና አዲስ ነገር አይደለም። በሊቨርፑል ሲዝኑን በሙሉ ያሳየው ነገር ነው። አንዳንድ ጨዋታዎችንም ሲያሸንፍ እንዴት እንዳሸነፈው ኖቲንገም ፎረስትን ለማብራራት ይቸግራል። ምክንያቱም ኖቲንገም ፎረስት በመጀመሪያ አጋማሽ ከጨዋታው በኋላ በሰራ ነው ፕሮግራም እንዳነሳ ነው ማንም ቡድን ላይ ሞክሮ አያውቅም። 12 ሙከራ በአንድ ሀፍ ሊቨርፑል 12 ሙከራ ነበር የተሞከረበት እዛ ጨዋታ ላይ። መጨረሻ ላይ አሸንፈዋል። ማሸነፍ ቢደብቃቸው ነገሮች አሉ። አሁን ሊቨርፑል አመቱን ሙሉ በጣም መጥፎ ስለነበር እንደ ስቲቪ ኒኮል የሚባል የስፔን የድሮ የሊቨርፑል ሌጀንድ አለ። መናደር ትቻለሁ አለ። ሲዝኑን በ7 ወር አየው ነገሩ። 7 ወር ስታዩ ምን ይሆናል? ኖርማል መሆን ይጀምራል። ኖርማል መሆን የለበትም ለሊቨርፑል አለ። ሻምፒዮን ነው እኮ የወቅቱ። በሚቀጥለው አመት ሻምፒዮን መሆን በጣም ከባድ ነው። ሁሌ ቻምፒዮንሺፕን ዲፌንድ ማድረግ የሚቸግረው ለዚህ ነው። ግን በጣም ከዚህ የተሻለ ነገር እንጠብቅ ነበር በዚህኛው ሲዝን። አሉ አስገዳጅ ምክንያቶች እንደዚህ የተጫወቱባቸው እንደዚህ አይነት ሲዝን እያሳለፉ ያሉባቸው ነገሮች። ግን የወልቭስ ጨዋታ አኖማሊ ቢሆን ከስንት አንዴ የሚያጋጥም ነገር ቢሆን አንድ ነገር አይደለም። ሌሎች ጨዋታዎችም ላይ አይተናል። በኖቲንገም ፎረስት በሜዳው ተሸንፏል ሊቨርፑል በዚህኛው ሲዝን። በሊድስ በሁለቱም ጨዋታዎች አይ ቲንክ አቻ ተለያይቶ እነዚህ ለአለመውረድ የሚጫወቱ ቡድኖች ናቸው። ስለዚህ አመቱን ሙሉ ያየ ነው አብዛኞቹ ነገሮች አመቱን ሙሉ ያየ ናቸው። ስህተቶቹም ጨዋታ ጥሩ አለ መጀመርም ከ90 ደቂቃ በኋላ ጎል መቆጠሩም ሁሉም ነገር አዲስ ነገር አይደለም። ያየነው ነገር ሲደጋገም ምን ይሆናል? አሁን እኔ ኢንዲፍረንት ነኛል ምንም አይመስለኝም። ምክንያቱም ሰው መናደድ የሚችለው የሆነ ያህል መጠን ነው እና መናደድ የሚችለውን ያህል ተናድጃለሁ አለ። ስለዚህ አሁን ኦኬ አይገርመኝም የሚል አስተያየት ሰጠ እና ኦኬ ጥሩ ሲዝን አይደለም፣ በሁሉም መለኪያ ጥሩ ሲዝን አይደለም እና እንግዲህ ትላንትናም ተሸንፏል። ከቼልሲ ጋር ራቅ ያለ ነጥብ ርቀት መፍጠር ይችል ነበር፣ ለጊዜው 3ኛ መሆን ይችል ነበር እና በአመቱ መጨረሻ የቻምፒየንስ ሊግ ቦታን ካጡ ስለዚህ ጨዋታ አለማሰብ የምንችል አይመስለኝም። በጣም ዳሜጂንግ ሽንፈት ነው። ትናንትና እንግዲህ ሊቨርፑል በወልቭስ ተሸንፏል። ይህንን በተመለከተ ጉዳዮችን አንስተናል። ከባድ ይመስላል አይደል? አሁን የአውሮፓ አድቫንቴጅ የሚሆነው ዛሬ ቼልሲና አስቶን ቪላ እርስ በርስ መጫወታቸው ነው። ምናልባት አንዱ ቡድን ነጥብ እንደሚጥል ግልጽ ነው፣ ወይም ሁለቱ ቡድን ግን ኤክስፕሎይት ካላረግሹ አድቫንቴጁን ያንቺን ጨዋታ ካላሸነፍሽ እንደውም የበለጠ ያስቆጫል አይደለም? እና የሚገርም ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን።
ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።